ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በዛሬው ዕለት እንግዲህ በርካታ ስፖርታዊ ጥንክሮችን ይዤላችሁ መጥቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ስዊድናዊ አጥቂ ቪክተር ዮክሬሽ ወደ አርሰናል ለመምጣት ፍላጎት እንዳለው ተገልጿል። ምንም እንኳን ማንቸስተር ዩናይትድ በቅርብ ሳምንታት ውስጥ ቪክተር ዮክሬሽ ላይ ያለውን ፍላጎት ቢገልጽም አጥቂው ግን በዚህ ክረምት ቅድሚያ የሚሰጠው ወደ ሰሜን ለንደኑ ክለብ አርሰናል ማቅናት እንደሆነ ፋብሪዚዮ እንግዲህ አሳውቋል። ፋብሪዚዮ አያይዞም ነገር ግን ዮክሬሽ አሁንም በአርሰናል የዝውውር እቅድ ውስጥ ቤንጃሚን ሼሽኳር እየተደረጉ ካሉ አንዳንድ ድርድሮች አንጻር እንደ ሁለተኛ አማራጭ ተደርጎ ይቆጠራል። ለዚህም ነው እስካሁን በስፖርቲንግ ሊዝበን እና አርሰናል መካከል ከስምምነት ያልተደረሰው። ነገር ግን አርሰናል አሁንም ሁኔታውን በመገምገም ላይ ቀጥሏል። ዩናይትዶች አሁንም ለተጫዋቹ ፍላጎት አሳይተዋል። ነገር ግን ስምምነቱ ወደ ኦልትራፎርድ የሚሄድ ጉዳይ የማይታሰብ ነው ሲል ነው ጣሊያናዊ የዝውውር ኤክስፐርት ፋብሪዚዮ ሮማኖ የተናገረው። ታዲያ ፋብሪዚዮ ሮማኖ አክሎም ቪክተር ዮክሬሽ ለማንቸስተር ዩናይትድ የተናገረው ማንቸስተር ዩናይትድን አልፈልግም ሳይሆን ከናንተ ጥያቄ ይልቅ የአርሰናልን አስቀድሜ ማየትና እነሱን ምርጫዬ አድርጌያለሁ ሲል ነው ፋብሪዚዮ ሮማኖ የተናገረው። አሁን እዚህ ጋር የሚወሰነው ነገር የአርሰናል ፍላጎት ላይ ዲፔንድ ያደርጋል። የዚህን የዝውውር ሁኔታ የሚወስኑትም አርሰናሎች ናቸው። አርሰናሎች ተጫዋቹን የሚፈልጉት ከሆነ የግላቸው የማድረግ እድላቸው እጅግ ሰፊ ነው የሚያደርገውና በተለይም ደግሞ ቪክተር ዮክሬሽ ወደ አርሰናል እንዲመጣ ካረጉ ጉዳዮች ውስጥ በዋነኝነት የተጠቀሰው ተጫዋቹ በሻምፒዮንስ ሊግ ወደሚሳተፍ ክለብ የማቅናት ፍላጎት እንዳለው ከዚህ በፊትም አሳውቋል። አርሰናሎች ታዲያ ተጫዋቹን የግላቸው የማድረግ እድላቸው እንደሰፋ ነው እየተገለጸ የሚገኘው። በዛሬው ዕለትም እንግዲህ አርሰናሎች በተጫዋቹ ዙሪያ ከፍተኛ የሆነ ድርድሮችን ከክለቡ ስፖርቲንግ ሊዝበን ጋር በማድረግ ላይ ይገኛሉ። የመጀመሪያ ፕሮፖዛልም የማቅረብ ሀሳብ እንዳላቸው ነው የተገለጸው። የቀድሞ የቼልሲ አጥቂ ቶኒ ካስካሪኖ አርሰናል ጃክ ግሪሊሽን ከማስፈረም ይልቅ ፊል ፎደንን ከማንቸስተር ሲቲ ለማስፈረም መሞከር አለበት በማለት ተናግሯል። ግሪሊሽ ለአርሰናል አማራጭ ሊሆን ይችላል ተብሎ ሲጠየቅ ካስሪኖ ለቶክ ስፖርት ሲናገር ፊል ፎደን የተሻለ ተጫዋች ነው ሲል ተናግሯል። እንደሚታወቀው ፊል ፎደን በፕራይም ታይሙ ለማንቸስተር ሲቲዎች እጅግ አስገራሚ ብቃቱን ማሳየት የቻለ ተጫዋች መሆኑም ይታወቃል። አርሰናል እና ባየር ሙኒክ ኒኮ ዊሊያምስን ለማስፈረም የአትሌቲኮ ቢልባውን በር አንኳኩቶ እንደነበር ታውቋል። እንዲሁም ጥሩ ክፍያን እንደሚያቀርቡና ለተጫዋቹ ጥሩ ደሞዝ እንደሚከፍሉትም ነግረውት ነበር ሲል አክሎ ተናግሯል። ቢሆንም ግን ተጫዋቹ ወደ ባርሴሎና መሄድን መምረጡ ተዘግቧል። አርሰናሎች እንግዲህ በርካታ አማራጮችንም እየተመለከቱ መሆኑም እየተነገረ ይገኛል። አርሰናል በይፋ የሊሉን የመሃል ተከላካይ ለማስፈረም ንግግር ጀምረዋል። የ25 ዓመቱ ተጫዋች በሊጓን አመርቂ እንቅስቃሴን ካሳዩት ውስጥ ዋነኛው ነው ማለት ይቻላል። የመጀመሪያ ጥሪውን እንግዲህ ከትውልድ ሀገሩ ብራዚል የደረሰው ተጫዋች ታዲያ እጅግ ሳቢ እንቅስቃሴን በማስመልከቱ የተነሳ መሆኑም ይታወቃል። ታዲያ ሀገሩ ብራዚል የፓራጓያቻቸውን 1-0 በረታችበት ጨዋታ ላይ ሶሊድ የሆነ ፐርፎርማንስን ካሳዩት ተጫዋቾች ውስጥ ዋነኛው እንደሆነ ይታወቃል። የአርሰናል ሰዎች ታዲያ በተጫዋቹ ላይ ያላቸው ፍላጎት እየጠነከረ ሲሆን ተጫዋቹን የግላቸው ለማድረግ ጠንካራ ስራን በመስራት ላይም እንደሚገኙ ይታወቃል። በዛሬው ዕለትም እንግዲህ ከተጫዋቹ ወኪል ጋር ይፋዊ ንግግር እንዳደረጉ ነው የተገለጸው። የአርሰናሉ የግራ ተመላላሽ በሆነው አሌክሳንደር ዚንቼንኮ ላይ ብዙ የአውሮፓ ክለቦች ፍላጎት ማሳየታቸው ተገልጿል። ሪፖርቶች እንደሚጠቁሙት ከሆነ የጀርመኑ ክለብ ቦሩሲያ ዶርትሙንድ፣ የጣሊያኖቹ ክለቦች ኤሲ ሚላንና ጁቬንቱስ የተጫዋቹ ፈላጊ ሆነው ብቅ ማለታቸው ታውቋል። የሰሜን ለንደኑ ክለብ አርሰናል ቢያንስ 15 ሚሊዮን ፓውንድ ከዩክሬናዊ ተጫዋች እንደሚፈልግም ተዘግበዋል። አርሰናል ብራዚላዊ ተጫዋች የሆነውን ሮድሪጎን ከሪያል ማድሪድ የማስፈረም ፍላጎት እንዳለው ተነግሯል። በተለይም የሀገሩ ልጅ የሆነው ገብርኤል ማጋሌሽ ተጫዋቹ ወደ አርሰናል እንዲቀላቀል ትልቅ ግፊት በተጫዋቹ ላይ እያደረገበት ይገኛል። በክንፍ አጥቂ ቦታ አርሰናል ከያዛቸው እጩዎች ውስጥ ስፔናዊ ኒኮ ዊሊያምስ እና ብራዚላዊ ተጫዋች ሮድሪጎ ይገኙበታል። እንደሚታወቀው የስፔናዊ ተጫዋች ኒኮ ዊሊያምስ ፍላጎት የስፔኑ ክለብ ባርሴሎናን መቀላቀል እንደሆነ ይታወቃል። ታዲያ ከስፔን የሚወጡ የዜና አውታሮች እንደሚጠቁሙት ከሆነ አርሰናል ብራዚላዊ ተጫዋች የሆነውን ሮድሪጎን
ወደፊት ላይ ኤምሬትስ ለማስኮብለል ጥብቅ የሆነ ፍላጎት እንዳለውም ታውቋል። ከዚህ ውጪ የሰሜን ለንደኑ ክለብ አርሰናል የቲየርኒን ሁነኛ ተተኪ በማፈላለግ ላይ ይገኛል ተብሏል። ትክክለኛው ተተኪ ይሆናል ብሎ ያሰበውም ተጫዋች የአያክሱ ድንቅ ተጫዋች የሆነው ጄራርድ ሃቶ ሲሆን ከአርሰናል በተጨማሪ በርካታ የአውሮፓ ክለቦች በተጫዋቹ ላይ ፍላጎት ማሳየታቸው ይታወቃል። በአያክስ ቤት እጅግ አስገራሚ ጊዜን እያሳለፈ ይገኛል። በአርሰናልና በአያክስ ያለውንም የዝውውር ትስስር ይጨምረዋል ተብሎ ነው የሚጠበቀው። ተጫዋቹ አርሰናልን መቀላቀል የሚችል ከሆነ በተለይም ሪየን ቲምበር ከኔዘርላንዱ ክለብ አያክስ መጥቶ እንግዲህ አርሰናልን በመቀላቀል እጅግ አስገራሚ ብቃቱን በማስመልከት ላይ ይገኛል። ታዲያ አርሰናሎች አሁን ሌላኛውን የአያክስ ተጫዋች የሆነውን ጄራርድ ሃቶን ማስፈረም ጠንከር ያሉ ስራዎችን እየሰሩ እንደሚገኙ እየተገለጸ ይገኛል። የአርሰናል ዋነኛ ሀሳባቸው ወይም ደግሞ የአርሰናሎች ዋነኛ ኢላማቸው የፊት መስመር አጥቂ ማምጣት ሲሆን ነገር ግን አርሰናሎች ከዛ በተጨማሪ የመሀል ተከላካይ የማስፈረምም ጥብቅ የሆነ ፍላጎት እንዳላቸው ተገልጿል። አርሰናሎች በተለይም በመከላከሉ ረገድ ጥብቅ የሚባለውን ጥምረት ማስመልከት ችሏል በዘንድሮ የውድድር ዘመን። ነገር ግን እንደ ጥያቄ የሚነሳባቸው ነገር በስኳድ ዴፕሱ ጥልቀት የሌለው ክለብ ነው አርሰናል ይታወቃል። ገብርኤል ማጋሌሽ ወይም ዊሊያም ሳሊባ ጉዳት ቢያስተናግዱ ማን ነው የነሱን ተክቶ ሚናውን በሚገባ የሚወጣው ተጫዋች የሚለው ነገር ጥያቄ ያስነሳ ከመሆኑ አንጻር ነው። ታዲያ አርሰናሎች በተከላካይ ስፍራ ላይም ያላቸውን አማራጭ ከፍ ለማድረግ እንቅስቃሴያቸውን የቀጠሉት። የአርሰናል ደጋፊዎች ድምፅ ተከታታዮች በርካታ መረጃዎችን በዛሬው ዕለት ይዤላችሁ መጣው። አዳዲስ መረጃዎች የሚወጡ ከሆነ በነገው ዕለትም እንግዲህ ወደ እናንተ መረጃዎችን የማድረሳችሁ ይሆናል። አብራችሁን ስለቆያችሁ አመሰግናለሁ። በአዳዲስ መረጃዎች እስክንገናኝ ድረስ መልካሙን ተመኘው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ።